ዓለም እስትንፋሷን ይዛ በከፍተኛ ስጋት ምን ሊፈጠር ይችላል በማለት በርካቶች አይናቸውንና ጆሮአቸውን ወደ መካከለኛው ምስራቅ አተኩረው ያችን የመጨረሻ ሰዓት የጊዜ ገደብ ሲጠብቅ መላው የዓለምን ሕዝብ ከጭንቀት ያሳረፈና ብዙዎች ያልጠበቁት አስደሳችና መልካም ዜና ተሰማ። ሌሊቱን በዓለም ላይ አንዳች አደገኛ ነገር ይፈጠራል በማለት የዓለማችን ልዕለ ኃያል አገር በመካከለኛው ምስራቅ በምትገኘው የሺዓ ሙስሊም ተከታዮች አገር ላይ ልታዘንብ የነበረው እሳት በስተመጨረሻም ሳይሆን በመቅረቱ በርካቶች በረጅሙ እንዲተነፍሱ አድርገዋል። ሽርፍራፊ ሰከንዶች ብቻ ሲቀሩት በሁለቱ አገራት መካከል አይለው የነበረው ውጥረት አሁን ለጊዜውም ቢሆን መፍትሄ ያገኘ ይመስላል። ጦርነቱን አንድ ብሎ የጀመሩት የዋይት ሃውስ አለቃ ዶናልድ ትራምፕ በኢራን ላይ ሊሰነዝሩት የነበረውን ከባድ ጥቃት ለሁለት ሳምንት ለማራዘም ተስማምተናል በማለት በትሩዝ ሶሻል ገጻቸው ሌሊቱን ማጋራታቸው አስፈሪ የነበረውና ሊደርስ የሚችለውን አደጋ አስቀርቶታል ተብሏል። ዕድሜ ለፓኪስታኑ ጠቅላይ ሚኒስትር ሻቢዝ ሻሪፍ ይሁንና የተሰጠው የሰዓት ገደብ ሳይጠናቀቅ ሁለቱን አገራት ፈጥነው በማነጋገርና በማስማማት በኢራን ላይ ሊመጣ የነበረውን መቅሰፍት ለጊዜውም ቢሆን አስቀርቶታል። በኢራን ላይ ሊሰነዘር የነበረው ሙሉ ስልጣኔን ያጠፋል የተባለው ጥቃት በተደረሰው ስምምነት መሰረት ቢያንስ ለሁለት ሳምንት ተራዝመዋል። ኢራን ዘግታ የነበረውን ወሳኙን የነዳጅ መተላለፊያ የሆነውን የሆርሙዝ ወሽመጥ ለሁለት ሳምንት ክፍት ለማድረግ ተስማምታለች። ይሁን እንጂ በወሽመጡ ለሚያልፉ መርከቦች ለእያንዳንዳቸው $2 ሚሊዮን የማለፊያ ታሪፍ ከኦማን ጋር በመሆን እንደምታስከፍልና ገንዘቡንም ለሀገር መልሶ ግንባታ እንደምትጠቀም ገልጻለች። በመጪው አርብ በፓኪስታን መዲና ኢስላማባድ የአሜሪካና የኢራን ልዑካን ፊት ለፊት ተገናኝተው ዘላቂ ሰላም ላይ ይደራደራሉም ተብሏል። በንግግሩ ላይ የትራምፕ ልዩ መልእክተኞችና ምናልባትም ምክትላቸው ጄዲ ቫንስ ሊገኙ እንደሚችሉም ተገምቷል። ሁለቱም ወገኖች ጊዜያዊ ተኩስ አቁሙን በማስመልከት ዋይት ሃውስ ይህ የአሜሪካ ድል ነው ሲል፣ ኢራንም በበኩሏ አሜሪካ የ10 ነጥብ የሰላም እቅዳችንን እንድትቀበል አስገዳጅ ድል ተቀናጅተናል በማለት ደስታቸውን በቴህራን አደባባይ እየገለጹ ነው። ምንም እንኳ አሜሪካና ኢራን ተኩስ ቢያቆሙም እስራኤል ግን በኢራን ላይ የምታደርገውን ጥቃት አሁንም እንደቀጠለች መሆኑ ተሰምቷል። ጥቃቴን የሚቀጥልባቸው ተጨማሪ ኢላማዎች አሉኝ በማለት ፍጥጫው ገና እንዳልበረደ አመልክታለች። አሜሪካ በኢራን ላይ የከረረ ዛቻ በሰነዘረችበትና መሰረተ ልማቶቻችሁን አወድማለሁ ባለችበት ወቅት የኢራን ሕዝብ የሰጠው ምላሽ የዓለምን ሕዝብ እጅ በአፍ ያስጫነ ሆነዋል። ከስምምነቱ አስቀድሞ በሚሊዮን የሚቆጠሩ ኢራናውያን ወደ አደባባይ ወጥተው አሜሪካ አወድማቸዋለሁ ወዳለቻቸው መሰረተ ልማቶች በየአካባቢያቸው በሚገኙ ትላልቅ ድልድዮችና የኃይል ማመንጫዎች ዙሪያ ሰንደቅ ዓላማቸውን ለብሶ ተሰበሰቡ። መልእክታቸው አንድና ግልጽ ነበር። መሰረተ ልማቶቻችንን ካወደማችሁ እኛም እዚሁ ለሀገራችን መስዋዕት እንሆናለን በማለት ምን ያክል ጽኑ ሕዝብ እንደሆኑ ለዓለም አሳዩ። እነዚህ ኢራናውያን እርስ በርሳቸው የፖለቲካ ልዩነት ቢኖራቸውም ነገር ግን ጉዳዩ የብሔራዊ ጥቅም፣ የሀገር ሉዓላዊነትና የሕዝብ ክብር ነውና ልዩነቶቻቸውን በሙሉ ወደ ጎን አስቀምጠው በቦምብ ይጋያሉ በተባሉ ድልድዮች ላይ የሰው ሰንሰለት ሰርተው አብሮ ለመሞት በአንድነት ቆሙ። ኢራናውያን በዚህ በከባዱ ጊዜ ዓለምን ያስተማሩት ትልቅ ቁም ነገር የሀገር ፍቅር ማለት መንግስትን አጥብቆ መውደድ ወይንም አምርሮ መጥላት ማለት አይደለም። የሀገር ፍቅር ማለት እናት ሀገርን ከጥፋት ለመታደግ ለብሔራዊ ጥቅምና ለሕዝብ ክብር ራስን አሳልፎ መስጠት መሆኑን አሳይተዋል። የፓኪስታኑ ጠቅላይ ሚኒስትር ሻቢዝ ሻሪፍ በኢራን በአሜሪካና በአጋሮቻቸው መካከል የተደረሰውን የተኩስ አቁም ስምምነት አስመልክቶ በሰጡት መግለጫ ስምምነቱ ሊባኖስንና ሌሎች አካባቢዎችንም የሚያካትት መሆኑንና ወዲያውኑ ተግባራዊ መደረጉን ያስታወቁ ቢሆንም እስራኤል ግን በጭራሽ በሊባኖስ ላይ ጥቃቴን አላቋርጥም፣ የተደረሰው ስምምነት ሊባኖስን አያካትትም ብላለች። የፓኪስታኑ ጠቅላይ ሚኒስትር በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት ለተወሰደው ብልህነት የተሞላበት እርምጃ ሞቅ ያለ አቀባበል አደርጋለሁ። የሁለቱንም ሀገራት መሪዎች ከልብ እያመሰገንኩ የቀሩትን አለመግባባቶች በሙሉ ለመፍታትና አጠቃላይ ስምምነት ላይ ለመድረስ እንዲቻል የሁለቱን ሀገራት የልዑካን ቡድኖች አርብ ዕለት በእስላማባድ በሚካሄደው ድርድር ላይ እንዲገኙ እጋብዛለሁ ብለዋል። ሻቢዝ ሻሪፍ አክሎም ከፍተኛ ትኩረት በሳበው በዚህ የሽምግልና ሂደት ውስጥ ሁለቱም ወገኖች አስደናቂ የሆነ ጥበብና መግባባት ማሳየታቸውን ጠቅሰው ለሰላምና መረጋጋት ሲሉ ገንቢ በሆነ መልኩ ተሳትፎ ማድረጋቸውን አጽንኦት ሰጥተዋል።
የእስላማባዱ ድርድር ዘላቂ ሰላም በማምጣት በኩል የተሳካ እንደሚሆን ከልብ ተስፋ እናደርጋለን። በቀጣዮቹ ቀናትም ተጨማሪ የመስራች ዜናዎችን ለማካፈል እንመኛለን ሲሉ የፓኪስታኑ ጠቅላይ ሚኒስትር መልእክታቸውን አስተላልፈዋል። አሜሪካና ኢራን ለሁለት ሳምንት ተኩስ ለማቆም መስማማታቸውን ተከትሎ በዓለም ገበያ ላይ የነዳጅ ዋጋ በፍጥነት ቀንሰዋል። የአንድ ብሬንት ድፍድፍ ነዳጅ ዋጋ ከነበረበት የ6% ቅናሽ አሳይቶ በበርሜል $103.4 ሆነዋል። ይህ ቅናሽ የተመዘገበው የተኩስ አቁም ስምምነቱን ተከትሎ ሲሆን በቀጣይ ቀናት የሆርሙዝ ወሽመጥ ለዓለም አቀፍ መርከቦች ሙሉ በሙሉ ክፍት ሲሆንና ነፃ ዝውውር ሲጀመር ዋጋው ከዚህም በላይ ሊቀንስ እንደሚችል የኢኮኖሚ ባለሙያዎች ይተነብያሉ። ፕሬዝዳንት ዶናልድ ትራምፕ ኢራንን ለማጥፋት የሰጡት የጊዜ ገደብ ሊያበቃ 1 ሰዓት ሲቀረው አሜሪካና ኢራን ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ላይ ደርሰዋል። በዚህም መሰረት ቴህራን የሆርሙዝ ሰርጥን ለጊዜው ለመክፈት ተስማምታለች። ትራምፕ በኢራን ላይ ጥቃቶችን የመሰንዘር እቅዳቸውን ማቆማቸውን ሲያስታውቁ ከኢራን ለድርድር መሰረት ሊሆን የሚችሉ ባለ 10 ነጥብ የሰላም ሐሳብ እንደደረሳቸው ገልጸዋል። በፓኪስታን አሸማጋይነት ለዋይት ሃውስ የቀረበው እቅድ ቀደም ሲል አሜሪካ ውድቅ ያደረገቻቸውን ነጥቦች ያካተተ ሲሆን ዋና ዋናዎቹ በኢራን ላይ የተጣሉ ማዕቀቦች ሙሉ በሙሉ እንዲነሱ፣ የሆርሙዝ ሰርጥ በኢራን ቁጥጥር ስር ሆኖ እንዲቀጥል፣ የአሜሪካ ጦር ከመካከለኛው ምስራቅ እንዲወጣ፣ በኢራንና በተባባሪዎቿ ላይ የሚሰነዘሩ ጥቃቶች እንዲቆሙ፣ የታገዱ የኢራን ንብረቶች እንዲለቀቁና ስምምነቱ በተባበሩት መንግስታት የጸጥታው ምክር ቤት አስገዳጅነት እንዲኖረው የሚሉ ናቸው። በፔንታጎን ለጋዜጠኞች መግለጫ የሰጡት የአሜሪካ መከላከያ ሚኒስትር ፔት ሄግሴት የተልዕኮአችን ዋና ምሰሶ የነበረውን የኢራን የመከላከያ ኢንዱስትሪ መሰረት ሙሉ በሙሉ አውድመን ጨርሰናል። ኦፕሬሽን ኤፒክ ፊውሪ የተሰኘውን ይህን ዘመቻ በጦር ሜዳ የተገኘ ታሪካዊና እጅግ አስደናቂ ድል ሲሉ ከገለጹ በኋላ ከዓለም ታላላቅ የጦር ኃይሎች አንዱ የተባለው የኢራን ጦር ከ40 ቀናት ባነሰ ጊዜ ውስጥ መደምሰሱን ተናግረዋል። ምንም እንኳ ሌሊቱን በሽርፍራፊ ሰዓት በተደረሰ ስምምነት ከባድ የተባለው አደጋ ቀርተው የተኩስ አቁም ብታወጅም ዛሬ አመሻሹን የሚሰሙ አንዳንድ መረጃዎች ደግሞ እጅግ አሳሳቢ ሆነዋል። እንደ ጄሩሳሌም ፖስት ዘገባ ከሆነ ፕሬዝዳንት ዶናልድ ትራምፕ ከኢራንና እስራኤል ጋር ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት መደረሱን ካበሰሩ ጥቂት ሰዓታት በኋላ ኢራን ወደ እስራኤል የሚሳኤል ጥቃት ሰንዝራለች በማለት ዘግበዋል። ምንም እንኳ የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት የተኩስ አቁሙን መቀበሉን ቢገልጽም ጦርነቱ ገና እንዳልተጠናቀቀና ለማንኛውም ጥቃት ጠንካራ ምላሽ እንደሚሰጥ አስጠንቅቀዋል። ይህን ተከትሎም በእስራኤል ከተሞች የአየር ጥቃት ማስጠንቀቂያ ደውሎች ሲሰሙ ውለዋል። ይህም ስምምነቱ ዘላቂ ስለመሆኑ ከፍተኛ ጥርጣሬን ፈጥሯል ተብሏል። የኢራን ጥቃት በእስራኤል ላይ ብቻ የተገደበ ሳይሆን ቀጠናዊ ስጋትንም ቀስቅሷል። የባህሬን የሀገር ውስጥ ጉዳይ ሚኒስቴር እንዳስታወቀው በሀገሪቱ ላይ የደረሰውን የሚሳኤል ጥቃት ተከትሎ በመላው ሀገሪቱ የአደጋ ጊዜ ማስጠንቀቂያ ደውል ተሰምቷል። ምንም እንኳን በጥቃቱ የቆሰለ ሰው ባይኖርም የሚሳኤል ድብደባው በባህሬን ግዛት ላይ የእሳት አደጋ አስከትሏል ብሏል። ገና በተኩስ አቁም ስምምነቱ ዓለም ተደስቶ ሳይጨርስ አሁን ደግሞ ሌላ የጥቃት ወሬ መሰማቱ ጉዳዩን እጅግ በጣም አሳሳቢ ያደርገዋል። በተመሳሳይ ሁኔታ ሮይተርስ እንደዘገበው ኢራን በሳውዲ አረቢያ የጁባይል ፔትሮኬሚካል ማዕከል ላይ ጥቃት የፈጸመች ሲሆን በተባበሩት አረብ ኤሚሬትስም የሚሳኤል ማስጠንቀቂያ ደውሎች ተሰምቷል ብለዋል። የእስራኤል ባለስልጣናት ከጅምሩ በስምምነቱ ላይ ጥርጣሬ የነበራቸው ሲሆን አዲሱን የጥቃት ክስተት ተከትሎ እስካሁን ከጠቅላይ ሚኒስትር ቤንያሚን ኔታንያሁም ሆነ ከዋይት ሃውስ የተሰጠ ዝርዝር መግለጫ የለም። የተኩስ አቁም ስምምነቱ መደረሱን ተከትሎ የነዳጅ ዋጋ በዓለም ገበያ ላይ በከፍተኛ ሁኔታ ቀንሶ የነበረ ቢሆንም አሁን እየታየ ያለው ወታደራዊ አለመረጋጋት የሰላም ሂደቱን አደጋ ላይ ጥሎታል። አርብ ዕለት በፓኪስታን አደራዳሪነት በእስላማባድ ሊጀመር የታቀደው ንግግርም በእነዚህ ተከታታይ ጥቃቶች ምክንያት ዕጣ ፈንታው አጠራጣሪ ሆኗልም ተብሏል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ አገራቸው ከቴህራን ጋር የገባችው የተኩስ አቁም ስምምነት በቀላሉ ሊጣስ የሚችል ነው በማለት ስጋታቸውን ገልጸዋል። ሁለቱ አገራት የተኩስ አቁም ስምምነት ላይ የደረሱት የሆርሙዝን ሰርጥ ለመክፈትና ድርድር ለመቀመጥ ሲሆን ጄዲ ቫንስ ኢራን በቀና ልቦና ዘላቂ ለሆነ ስምምነት መደራደር አለባት ብለዋል።